ዛሬ በጉጉት ሲጠበቅ የነበረው የሀኒቾ ውጤት እንግዲህ እንዳልሆነ ሆኗል ማለት ነው። ምክንያቱም ዶክተሩ በዛቻና በማስፈራሪያ ተሞልቶ የሀናን ዲኤንኤ እንዲቀይር ተደረገ። ይሄ ማለት አገራችን ላይ እየተደረገ ያለው የዶክተሮችን ማጭበርበርን ያሳያል ማለት ነው። በጣም የሚያሳፍርና በጣም የሚያስጠላ ነው። የሰው ልጅ ለእውነት መቆም ትቷል። በቃ ከወንጀለኛ ነው የሚተባበሩትና እውነት በጣም ነው ለዶክተሮቻችን ያለን አመለካከት እንዲቀንስ ነው ያደረገን እና እምነት ማለት በጣም ከባድ ነው። እንግዲህ ሀና በሚያሳዝን ሁኔታ ውለት ተቀይሮባታል። ለሷም እንዴት ለምን አለች? ውሸታም፣ አጭበርባሪ፣ ሌባ ተባለች። ወይዘሮ ሜላት እንኳን ይሄን አጋጣሚ አግኝታ አይደለም ዓይንሽን ላፈር ካለቻት በጣም ቆይታለች። ሀና ለራሷ በጣም የሚያሳስባት ነገር አለ። አሁን ላይ ስለ ዲኤንኤ ሳይሆን አባቷ አይሰሙም አይለሙም፣ በጣም ታመዋል። ሕክምናው ምን እንዳደረገው አይታወቅም። የፉዞ የሆነ ዶክተር እንግዲህ ሰውየው መንቀሳቀስም አይችልም ማውራትም አይችልም። ሀና ከውጤቱ ይልቅ ያስጨነቃት የአባቷ ነገር ነው። በጣም ተጨንቃለች ማለት ነው። ወይዘሮ እርግብ ተብዬዋ ደግሞ በደስታ ዘለለች፣ አበደች። እንግዲህ የሜላት እናትም ቤቱን በሙሉ አኩርፋለች። ምክንያቱም የሜላት እናት እቺ እርግብ ልጃቸው እንዳልሆነች በጥርጣሬ እንትን ብለዋል። ሀና ነች የነሱ ልጅ በቃ አያቷ ሆዷ ነግሯታል። ግን ደግሞ ሜላት እኔ ያልኩት ብቻ ነው የሚሆነው። አሁን እኮ በቃ ሁሉም ነገር ተረጋግጧል። እማዬ ምን ሆነሽ ነው ልቻት። አይ የሆነ የተሳሳተ ነገር አለ እንጂ እኔ አሁንም አላምንም። ያንቺ ልጅ ሀሴት ሀና ነች አለቻት። ምን ሆነሻል? የዛችን ስም እንዳትጠሪብኝ ችን አጭበርባሪ ሌባ እንኳንም በጊዜ ከቤቴ ነቅል አድርጌ አበረርኳት አለች። እንግዲህ ሀና ካሁን በኋላ ወደ እነ ሜላት ቤት አትመለስም፣ ወጥታለች ማለት ነው። ተገላገለች ከሜላት ግልምጫ። እንግዲህ መናሴ ሀና ብትሆን ደስ ይለኛል እህቴ፣ ግን ደግሞ ውጤቱ የዚች የእርግብ ስለሆነ የሆነ ጸባያቸው ያንቺና የእርግብ ጸባይ አንድ እንዲሆን አጠራጥሮኛል። እህታችን እንደሆነች ሀና ደግሞ ስክንና እርግት ያለች ልጅ ናት አለ መናሴ ማለት ነው። ሰላምዬ ደግሞ በጭራሽ ምንም ልትቀበላት አልቻለችም። እችን ነው ማለት በጣም ተናደደች፣ በጣም አበደች ማለት ነው። ከዛ ቀጥታ ዶክተር ሐኪም ቤት ሄደች። ሀንዬ ምን ነው ምንድን ነው የተፈጠረ ስትላት አባዬ እንደዚህ ሆኗል፣ ከትላንትና ጀምሮ አይሰማም አይለማም፣ እንግዲህ ሕክምናው እንደዚህ ነው ብላል ዶክተሩ ብላ እንግዲህ ሀንዬ ዛሬ ግን ይህ ውጤቱ ነገር እንዴት ሆነ? ወይ ጉድ እትዬ አልነገሩሽ? እዛማ እሷ ስትጨፍር አይቻታለሁ እኮ አለቻት። አላውቅም በምን አይነት ስህተት እንደሆነ ባላውቅም፣ ግን ያው እኔ የእናንተ ልጅ እንዳልሆንኩ ነው ያሳየው ውጤቱ አለቻት። ሀና መወለድ ቋንቋ ነው። እኔ መቼም ይሁን መቼም አንቺ ለእኔ እህቴ ነሽ፣ ለእኔ እህቴ ነሽ። በቃ በምንም በማንም አልቀይርሽም ሀና፣ አንቺ ማለት ለእኔ ብዙ ነገር ነሽ አለቻት። ሰላምዬ አንቺም መናሴም ወንድሜ ነው፣ አንቺም እህቴ ነሽ። ይሄንን እኔ ማውቀዋለሁ ጠንቅቄ። ግን ደግሞ በቃ እትዬ የተናገሩት ንግግር በጣም ነበር የሚያስጠላው፣ ከሀይምሮ ውስጥ ሊወጣ አልቻለም አለቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ አልሐምዱሊላ። ሀንዬ እንግዲህ ዛሬ በጉጉት ስንጠብቀው ነበረ። የእውነት በጣም ነው የተናደድኩት፣ በጣም ነው ያዘንኩት። በጣም በተለይ ማለት ነው በቃ ዶክተሩ አይኑ ቁልጭ ወደዚህ ሀናን ሳይ ወደዛ ያችን ሳይ ልቤ እንደዚህ አብሮ ድው ማለት ውስጥ በቃ ፈጣሪ ወይ ሀና ጋር አድርገው ይሄንን ውጤት ለሀና አድርገው እያልኩ ግን አልሆነም። እንግዲህ ወይዘሮ ባዩሽ የገዛችው ሰውዬ ውጤቱን ያስቀየረው እሱ ነው። ሽጉጥ ራሱ ይዞ መጥቶ በሽጉጥ አስፈራርቶ ነው ውጤቱ ናሙናው እንዲቀየር ያደረገው ማለት ነው። ዶክተሩን አስፈራርተውት ነው እንግዲህ። ባዩሽ ነች የላከችው ያንን ግብዳ ልጅ። እንግዲህ እሱ አስፈራራው። ይሄንን ነገር ካልቀየርክ እገልሃለሁ፣ ወይም ደግሞ ያችን የምታምር ፍቅረኛህን ማጣት ከፈለግ ናሙናውን ቀይረዋለሁ። ከዛም እንዴ ደግሞ እሷ የምታርግ ደግሞ እንዴት የምታምር ሚስት ነው ያለህ እንተ ስታገባ እኔማ አንደኛ ሚዜ ሆናለሁ እሷን። ምን አይነት ብልግናና ጋጠ ወጥ መጨረሻ! ለምንድን ነው ግን መጀመሪያውን ታሳምሩትና መጨረሻ ወይ መሀል ላይ ስትደርሱ የምታበላሹት ድራማ? ነገሩ የኢትዮጵያ ፊልም መጨረሻው ለቅሶ ነው ብላለች። እውነት እንግዲህ አስፈራርቶት ነው ዶክተሩን።
በሚያሳዝንና በሚያሳፍር ሁኔታ ግን ደግሞ እውነት እውነት ናት፣ ተደብቃ አትቀርም። አንድ ቀን ትወጣለች ማለት ነው። ለጊዜው እርግብ ተደስታለች፣ በጣም ተደስታለች። ሜላትም ተደስታለች። ሀናን ግን እቻ አጭበርባሪ ሌባና አስመሳይ ያደረገቻት ግን አይደለችም። ሀና ግን ወይዘሮ ሜላት ስቅስቅ ብለሽ የምታለቅሽበት ቀን ሩቅ አይደለም። ፈጣሪም ደግሞ እኛን ያሳየኛል፣ እኛን ተመልካቾቹን ማለት ነው። ይሄንን እንዳትረሺ፣ መዝገብ ላይ ተጽፎልሻል ማለት ነው። ያን ጊዜ በዳዴሽ እንኳን ብትሄጂ ሀናን ላታገኛት ትችያለሽ። ምክንያቱም መጥፎ ቃልና ውስጧን የሚያደማ ንግግር ነው የተናገርሻት ሀናን ማለት ነው። እቺ ልጅ የሆነ ብትሳሳት እንኳን ማለት ነው ብትሳሳትና እንደዚህ አይነት ነገር ብትወስን መጥፎ ንግግር አትናገራትም ነበር። ከፈጣሪ በታች ልጅሽን ያቆመችልሽ እሷ ነበረች። ግን ደግሞ እኔ በውለታ ታጠሪ ማለቴ ሳይሆን አንዳንድ ጊዜ የምትናገሪው ነገር በጣም አስጸያፊ ነው። ለእናትሽ እንኳን ክብር የሌለሽ ነሽ ሜላት ተብዬዋ ማለት ነው። በእውነቱ በጣም ነው የሚያስጠላው። የምር በጣም ነው የሚያስጠላውና እናትየዋም እንግዲህ ሀሴትን ሀናን ስለምትወዳት ብቻ እችን ሞዛዛና ባለጌ አይኗን አላይም። ከዛ አክስቴ ማነው ሀያቴ ቡና ላፍላልሽ ማ ሴቷን እኮ አበራችኋል ከቤት ውስጥ እሷ ነበረች ሴት ሀናን ማለት ነው። እሷን ስላበረራችሁ ስለ ሌላ ሴት ቤት ውስጥ ስለሌለ የማንም ቡና ልጠጣ ልቻት እንዴ? እኔ አሁን አፈላልሻለሁ። ማ አንቺ አፈላሽውን ቡና? አዎ አፈላልሻለሁ። ምን የመሰለ ቡና! እንደዚህማ አትንቅኝም አለቻት። እስኪ እንግዲህ እናየዋለን አለች። አሮጊቷ ቡናውንም ሳጠጣ በጣም ተናዳ ቤቱን ጥላ ሄደች። ወደ መጣችበት ሄደች። ወደ ቤት ሄዳለሁ ብላ ወይዘሮ ሜላት እንግዲህ ከዚህ በኋላ ያው ያቺ አጭበርባሪና ሌባ ውሸቷ ተጋልጧል። ስለዚህ ከዚህ በኋላ የኔ ልጅ ናት እማዬ ይቅርታ አድርግልኝና ከዚህ በኋላ ሀሴት እቺ ናት አምነሽ ተቀበይ፣ አልተቀበልሽም ይሄ ያንቺ ምርጫ ነው አለቻት እናቷን። አይደለ ብላ እናትየዋ በጣም ተናደደችና ቦርሳዋን ይዛ ወደ ቤቷ ሄደች። ሰላምዬም ደግሞ ሀና ጋር ሄደች። ሀንዬ ከዛም ተምቹ መጣ። ተምቹ ጉዱን ሰማ። ተምቹ እንግዲህ ጉዱን ሰማ። ልጁን ሄዶ ጉሮሮን አነቀው። ያ ልጁም ደግሞ ምንም የሚያውቀው ጉዳይ አልነበረም ለምንና እንዴት እንደፈለጉ። ነገር ግን ያንን ፎቶ እሱም ቴሌቪዥን ላይ ሳይደነገጠ የሀና ታሪክ መሆኑን እናም ተምቹ ጉሮሮን አነቀውና አንተ እኔ ላይ ነው ሙድ የምትይዝብኝ፣ እገልሃለሁ ወይም ደግሞ ሰዎቹን አሳየኝ፣ አለዛ ቂጣችሁን ወንፊት ነው የማደርግላችሁ፣ ሁላችሁ ወግቻችኋለሁ። ሰዎቹ ጋራ ባትሳፈጥ ጥሩ ነው። ሰዎቹ በጣም ኃይለኛ ናቸው የሆኑ እኔም ወንድ ነኝ እንደነሱ። ግን በመጀመሪያ ያችን ሴትዮ አሳየኛለሁ። ወይኔ ያችን ባዩሽ ጥፍንግ አድርጎ ባሰረልኝ። የእውነት እንግዲህ ተምቹ በጣም ደነገጠ። ምክንያቱም አሲር ሀኒቾ እንዴት ሆነ ምርመራው ሲላት በሚያሳዝን ሁኔታ አልተሳካም እኮ አሲር አለችው። ምን ነው ሲላት እሷ ያቺ ልጅ ተብዬዋ ፎቶ የሰረቀችዋ እሷ ሆና ተገኘች ልጃቸው። በምንና እንዴት እንደሆነ ባላውቅም እኔ ናት መሳይና ሌባ አድርጋ ሰደበችኝ አለች ማለት ነው። እንዴት ለምን አለ። ቆይ ለምን አላውቅም። አሁን እኔ የሚያሳስበኝ አባቴ ጉዳይ ነው ተወኝ አሲር አለው ማለት ነው። ከዛም ተምቹ ምግብ ሊበሉ እንግዲህ እጃቸው ሊታጠቡ ሄደና ቆይ ቅድም ከፎንቃ ጋር የምታወራው ምን ነበረ ሲለው አንተ ፎንቃ ትበለኛል እና ምንህ ነች? ቅድም እንደዛ ጥምጥም ብዬባት ሰላም ስላት እኮ በቅናት አብዳል ነበር እንደ ይለዋል። ከዛም ባክህ ሀና ፎቶና መስቀሏ ከእነሱ ቤት ጠፋ። ከዛም ደግሞ ሀና ቤተሰቦቿን አግኝታ ነበረ እና ምርመራ ተደርጎ ያንን የሀናን ፎቶና መስቀል የሰረቀችዋ ልጅ እኔ ነኝ ልጃቸው ብላ ተገኘች ማለት ሲለው ሀና የሼባው አይደለችም እንደ ሲለው አዎ አይደለችም፣ ሀና አሳድገዋት ነው። እናም ደግሞ ያንን መስቀልና ፎቶ እኔና ሀና ቤት አይቼዋለሁ፣ አባትየው አሳይቶኛል አለው። ወይኔ 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 ማለት በጣም ተናደደ ማለት ነው ተምቹ። እንግዲህ ተምቹ ሄዶ ያንን ጉሮሮን አነቀው። እርግጠኛ ነኝ ባዩሽን ያሳየዋል ብዬ አስባለሁኝ። ያው ባዩሽን ጉሮሮን ነው የሚያውቃት ከዚህ ከግብዳ ሀያ ጋር ካልተገናኘ ማለት ነው። ይሄ የሆነ በቃ ትዕቢተኛ ነው ዶክተሩን ያስፈራራውና ውጤቱን ያስቀየረውን ሰውዬ ማለት ነው። ግን እኛ ሀገር ዶክተሮች አጭበርባሪና ሌቦች ናቸው በእውነቱ ማለት ነው። ይደብራል። ታማኞችም አሉ በዛው ልክ። ግን ደግሞ እንደዚህ አይነት ዶክተር ይሄ አህያ አፍ
እንደው ሊያሳስተኝ ነው። ጌታው ይቅር በለኝ በእውነት። ሺህ ጊዜ እንኳን ቢያስፈራራህ ማለት ነው አልቀይርም። ምን አባቱ ያመጣል? ህግ ያለበት ሀገር እኮ ነው። ሰው እንዴት የሰውን ሀቅ ይቀይራል? ነውር ነው እንዴ! እቺ ምስኪን እንዴት ሰው ቆይ ከቤተሰቦቹ ጋር ሰውን ይነጥላል? ምን ማለት ነው? ምን አይነት ትምህርት ነው የምታስተምሩት? ቆይ ሰው የሰው ልጅ እኮ ሰብአዊነት የሚሰማው ሰው ልጁን ፈልጎ ከቤተሰቦቹ ያገናኛል እንጂ እንዴት ከቤተሰቦቹ ይነጥላል? በማስፈራራት ገንዘብ አልተከፈለህም እንዳየሁት ከሆነ ዶክተሩ ማለት ነው አስፈራርቶክ እንጂ በሚስቱ ስላስፈራራው ብቻ የሀናን ናሙና ቀየረው። ግን ሀንዬ አብሽሪ፣ ፈጣሪ አባትሽን ይማርልሽ። ከማንም ከምንም በላይ አባትሽ ነው እዚህ ያደረሰሽ። ወይዘሮ ሜላት ግን በአንድ አይንሽ የምታለቅሽበት ቀን ቅርብ ነው። ከዛም እንግዲህ እርግብ ደግሞ በገዛ እጇ ትዋረዳለች። በገዛ እጇ ስልክ ስታወራ ብቻ በሆነ ነገር ትላለች፣ ትጋለጣለች ማለት ነው። ማንም ሳያጋልጣት ፈጣሪ ራሱ ያጋልጥሻል። እርግብ እንደዚህ እንደተሰደሰትሽና አስመሳይ እንደሆንሽ አትቀጥይም።